بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله زاري ود تملكاتوቻችን በአላህ Subhanahu Wa Ta'ala ፍቃድ ከሼኻችን ከሼኽ አብዱ ጀሊል ጋራ ስለ አሽሩ ዙል ሒጃና እንደዚሁም ስለ አረፋ ከዛሊከ ስለ ሐጅ አደራረግ ስለ ሹሩጦቹ አብረን ኢንሻአላህ የምናይ ይሆናል። ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ እነዚህን ነገሮች ከሼኽ አብዱ ጀሊል ጋራ አብረን እንቀጥላለን። በጥሞና እንድትከታተሉን በአላህ Subhanahu Wa Ta'ala ስም ጠይቃለሁ ማለት ነው። طيب الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه أجمعين. ዛሬ ሼኽ መሐመድ እንግዲህ ያው ስለ አሽራ ዙል ሒጃና ስለ ሐጅ ጋር ተያይዞ አንድ ነገሮችን ነጥቦችን ነው የምናነሳው የምናቀርበው። እነዚህ የምናቀርባቸው ጉዳዮች በመጀመሪያ ደረጃ ያው የዙል ሒጃ ያለውን ፋድል እንደዚህም ደግሞ ዙል ሒጃ ላይ የሚሰሩ ነገሮች ምን ምንድናቸው የሚሉትን ነገሮች እናቀርባለን። የሐጅን ፋዲላዎች ሸሪዓ ላይ የመጡ ሐጅ ላይ የሚያነሳሱ የተለያዩ መረጃዎችን እንደዚሁ እናያለን። ኢህራም ላይ እንደዚሁ ተያይዞ ማህዱራቶች አንዳንድ ክልከላቶች ሐጅ ላይ የሚከለከሉ ነገሮች ሙህሪም የሆነ ሰው በጠቅላላ ሙዕተሚርም ቢሆን የሚከለከሉት ነገሮች ምን ምንድናቸው የሚለውን እናያለን። ወከዛሊክ في صفات الحج والعمره ጠራ አድርገንም የምናይ ነው የሚሆነው። ከዚሁ ጋር ተያይዞ እንግዲህ ያው የኡድሂያም እንትን አህካም መነሳት ስላለበት የኡድሂያ አህካሞችንም የምናነሳ ነው የሚሆነው። ሹሩጦች የኡድሂያ ሲፋቶች ምንድናቸው፣ ምን አይነት እንስሶች ናቸው መታረድ ያለባቸው የሚሉትንም እናያለን። የውሙ አረፋ እና የውሙ አረፋ ያሉት ስራዎች ምንድናቸው፣ ፈዲላው ምንድነው የሚለውን ኢንሻአላህ ያው የተጋገዝን የምናቀርብ ነው የሚሆነው። በመጨረሻ ደግሞ የአያም ተሽሪቅ ፈዲላዎች ነው የምናየው። ሶስቱን ቀናቶች ማለት ነው ከአረፋ በኋላ ያለው ከዒድ አልአድሃ በኋላ ያሉትን ኢንሻአላህ እንግዲህ ያው የተወሰኑ ርዕሶች ተጠቅሰዋል። አሁን ኡስታዝ እንደጠቀሱልን ወደ 11 አካባቢ የሚሆኑ አሉ። እነሱ ነው የምናየው። የመጀመሪያው የሚሆነው እንግዲህ ያው ኡስታዝ እንደጠቀሱት ፈድሉ አሽሪ ዙል ሒጃ ነው። የ10 ቀን የዙል ሒጃ 10 ቀናት ያላቸው ደረጃ አላህ Subhanahu Wa Ta'ala በአብዛኞቹ ሙፈሲሮች እንደሚሉት ቁርአን ላይ ገልጿቸዋል፣ በሐዲስም ተገልጠዋል። ስለነሱ ነው እንግዲህ አብረን የምናየው። አላህ Subhanahu Wa Ta'ala يخلق ما يشاء ويختار አላህ የፈለገውን ይፈጥራል፣ እንደዚሁም ደግሞ የፈለገውን ደግሞ ከባሮቹ ይመርጣል። ተልከ ረሱል ፈضل حتى ነብያቶችን መላእክቶችን አበላልጧቸዋል። ከቀናቶችም ስላበላለጠ እነዚህን 10 ዙል ሒጃዎችን ከሌሎች በተለይ ከቀናቶች ውስጥ እነዚህን አስበልጧቸዋልና እነዚህ 10 ቀናቶች ውስጥ የሚሰሩ የተለያዩ ኢባዳዎች የተደነገጉ አሉ። አንዳንድ ሰዎች ውስጥ ላይ ትንሽ ሸሪዓን የሚቀር ነገር ቢሰሩ አብዛኛው ብዙዎቹ ሸሪዓ መሰረት ያላቸው ነገሮች አሉና እነሱን እስኪ አብረን ኢንሻአላህ በዝርዝር እናያቸዋለን። ያው መጀመሪያ ላይ እንዳነሳችሁትም አላህ Subhanahu Wa Ta'ala ወረቡከ يخلق ما يشاء ويختار ብሏል። አላህ Subhanahu Wa Ta'ala ጌታ የፈለገውን ይፈጥራል እንደዚሁም ይመርጣል ብሎ ተናግሯል። ከነብያቶችም የመረጣቸው ነብያቶች አሉ። تلك الرسل بعضهم على بعضنا والعزم እንደዚሁ ከዚሁ ጋር ይጠቀሳሉ። ከቀናቶችም እንደዚሁ አላህ Subhanahu Wa Ta'ala ሁሉንም ቀናቶች የፈጠረው እሱ ነው። ግን የተወሰኑ ቀናቶችን ከሌላው ሚዛ ሰጥቷቸዋል፣ ብልጫ ደረጃ ሰጥቷቸዋል። ከሌሊቶችም እንደዚሁ የተወሰኑ ሌሊቶችን አስበልጧቸዋል። ከወራቶችም ያስበልጣቸው ወራቶች አሉ። ከቦታዎችም እንደዚሁ ሚነል አማኪን ያስበልጣቸው አሉ። ከሁሉም ማን ነው ረቡከ يخلق ما يشاء ويختار የሚለው ሁሉንም ነገር ነው። ሁሉም የሱ ስለሆነ ደረጃ ያለውና ይበልጠውን እሱ ነው የሚያውቀው። እኛ በዛ ልክ ነው መሄድ ያለብን ማለት ነው። እና በእነዚህ ጊዜያቶች ደግሞ እንዲበልጥ ያደረገው ሒከሞች አሉ፣ አስራሮች አሉ፣ ጥበቦች አሉና እነዛ አስራሮች እነዛ ሒከሞችና ጥበቦች እነዚህ ቀኖች ጋራ የተያያዙ ናቸው የሚሆኑት። ለምሳሌ አሁን እኛ ያለንበት ጊዜ አሽሩ ዙል ሒጃ ነው። ያኒ አሽሩ ዙል ሒጃ የዙል ሒጃ የመጀመሪያዎቹ ቀናቶች አላህ Subhanahu Wa Ta'ala ከፈጠራቸው ቀናቶች ሁሉ አፍضل አያሚ ዱንያ ላይ ካሉት ቀናቶች ሁሉ በላጭነት ያላቸው ትልቅ የሚባሉት ቀናቶች እነዛ እንደሆኑ ነው የተነገረው። hatta ከረመዳን ከ10 ቀን ከቀናቶቹ ራሱ ከነሱ ራሱ ይበልጣሉ። እንደዛ ነው ዑለማዎች የሚሉት እንደዛ ነው። ከአሽራ الأواخر بالرمضان እንኳን እነዚህ 10 ቀናቶች ይበልጣሉ። ቀናቶቹ ቀኖቹ ማለት ነው።
ምሽቶቹን ለይቶቹን በተመለከተ ግን አሽረል አኺር ረመዳን ይበልጣል። ምክንያቱ ደግሞ ሲነገሩ ምንድነው የሚሉት እዛ ላይ ለይለቱል ቀድር ስላለበት ነው። ለሊቱ ላይ ማለት አብዛኛው የሚሰራው ዒባዳ ለሊት ነው። እዛኛው ላይ እንደዛ ነው ትክክል። እዚህኛው ላይ ከሆነ ቀን ላይ የውመ ነህር አለበት፣ የውመ አረፋ አለበት። እነዚህ ቀናቶች ላይ ኢጅቲማል የሚያደርግ ስለሆነ በጣም ትልቅ ቦታ ያለው ቀናቶች ናቸው። እርግጥ በዚህ ጉዳይ ላይ ሐዲስ የመጡ ሐዲሶች አሉ። ከዛ ውስጥ ነብዩ አለይሂ ሰላቱ ሰላም ما من أيام العمل الصالح فيهن أحب إلى الله منه في هذه الأيام العشر እንግዲህ قالوا ولا الجهاد في سبيل الله አንተ አላህ መልእክተኛ ምንድነው አሉት ነብዩ አለይሂ ሰላቱ ሰላም ምንም አይነት ቀን የለም መልካም ስራ ተሰርቶ በእነሱ ውስጥ በላጭ ሆነ የለም ብለዋል። ከነዚህ በአስር ቀን የበለጠ በእነዚህ 10 ቀናት የሚሰሩ ስራዎች ከሌላው የበለጠ ናቸው ብለዋል። hatta ጂሃድ እንኳን ይባላል። እንግዲህ ጂሃድ ሲባል ዝጋ የተፈለገው እንትኑን ነው። ይሄ ሸሪዓ ይሄዱ ቂታሉ ከካህዲያን ጋር ከካፊሮች ጋር የሚደረገውን ነፍስ የሚሰዋበት ነፍስ የሚያከል ነገር አላህ Subhanahu Wa Ta'ala ያከበረው ለአላህ ተብሎ የሚሰጥበት ከነፍስ በላይ መቼም የሚሰጥ ነገር የለም። ስለዚህ ነፍስ እንኳን የሚሰጥበትን ነገር በእነዚህ ቀናቶች የሚሰሩት ነገሮች ምንድናቸው? በላጭ ናቸው። ለምሳሌ አንድ ሰው እነዚህ 10 ቀናት ውስጥ የሚጾም ከሆነ 10 ቀን ያው ተግሊበን ነው እንጂ 10 ቀን እንኳን አይሞሉም አይደል? እንደዛ ነው። አንተና 9 ቀን ናቸው። እነዚህን 9 ቀናቶች አንድ ሰው ሲጾም እንደው ጂሃድ ነፍሱን እንደሰጠለ አላህ Subhanahu Wa Ta'ala ነው የተባለው። ጂሃድ እንኳን ሲሏቸው ላ ወለል ጂሃዱ ፊ ሰቢልላህ ጂሃድ እንኳን ቢሆን ከነዚህ ቀናቶች ውስጥ የሚሰሩ ቀናቶች ጋር አይስተካከልም። ኢላ ረጁል خرج بنفسه وماله ولم يرجع من ذلك بشيء ተባለው ምንም ነገር እስካልተመለሰ ነው የተባለውና ብዙ ሌሎችም ሐዲሶች ከዚሁ ጋር ታይዘው በርካታ ሐዲሶች አሉ። እንደዚሁ ብዙ ዘጋቢዎች የዘገቡት በጣም መሽሁር ነው ይሄ ሐዲስ በዚህ መልክ የተወራው። እዚህ ጋር ግን ትንሽ ኢዳህ ማድረግ ትንሽ ግልጽ ማድረግ የሚያስፈልገው ነገር ምንድነው? በእነዚህ ቀናቶች የሚሰራ ዒባዳና በሌሎች ቀኖች የሚሰሩ ተመሳሳይ ዒባዳዎች አይስተካከሉም ነው፣ እኩል አይደሉም። ለምሳሌ አሁን ፈርድ አለ። በዚህ ቀናቶች የሚሰሩ ፈርዶች በሌላ ቀን ከሚሰራው ፈርድ የበለጡ አጅር የሚያስገኙ ናቸው። በእነዚህ ቀናቶች የሚሰሩ ነፍል የሆኑ ስራዎች በሌላ ጊዜ ከሚሰሩ ነዋፊሎች የበለጠ ደረጃ አላቸው። ነብዩ አለይሂ ሰላቱ ወሰለም ይህን ሲናገሩ ቀደም እንዳላችሁትን قالوا ወለል ጂሃዱ ፊ ሰቢልላህ አሏቸው። በሌላ ቀን የሚሰራ ጂሃድ እንኳን በዚህ ቀን ከሚሰራው ጋር እኩል አይሆንም ብለው ሲሏቸው قال ወለል ጂሃዱ ፊ ሰቢልላህ ባይሆን አንድ ሰው ወጥቶ ያኒ ንብረቱን ይዞ ወጥቶ እዛው ሞቶ ተሰውቶ ንብረቱም ሳይመለስ ህይወቱም ሳያተርፍ የቀረ ከሆነ ሙሉ ዛከ የተሰዋ ከሆነ ንብረቱም የተወሰደ ከሆነ በሌላ ሐዲስ እንደተነገረው ደግሞ ወዑቂረ ጀዋዱሁ ፈረሱ ተወግቶ ፈረሱም ሁሉም ነገሩ እዛው ቀርቶ በወጣበት የቀረ ከሆነ ያ ምናልባት ሊሻል ይችላል። ከዛ በተረፈ ግን ጂሃድ አድርጎ የሚመለስ እንኳን ቢሆን በእነዚህ ቀናቶች ከሚሰራ ስራ ጋራ እኩል አይሆንም ነው፣ አይስተካከልም። ይሄ እንኳን የሚያሳየን እኮ ትልቅ ነገር አለ። አላህ Subhanahu Wa Ta'ala በነገራችን ላይ ለባሮቹ የሰጣቸው ነፈሐት አረባንያ ስጦታዎች አሉ፣ አጣያት አሉ። የተለያዩ እንደዚህ ጊዜያቶች በተለያዩ ጊዜያቶች ለባሮቹ የሚያደርጋቸው ነገሮች አሉ። እነዚህ ቀናቶች ሐቂቃ በቃ እንደ ጉርሻ አድርጎ አላህ Subhanahu Wa Ta'ala ባሮቹ ደረጃቸው ከፍ እንዲል የሰጣቸው ቀን ነውና እግትናም ማድረግ ምንም ጥርጣሬ የሌለበት ወይም ደግሞ ምንም ጥያቄ ውስጥ ሊገባ የማይገባ ጉዳይ ነው። ሰው ይሄንን ቀናቶች መጠቀም እንዳለበት ማለት ነው። በሌላ ሐዲስ ቀደም ያላችሁት ሐዲስ በሌላ ሪዋያ ላይ እንደሚለው ما من عمل أزكى عند الله ولا أعظم أجرا من خير يعمله في عشر الأضحى የነዚህ 10 الأضحى የሚባለው ضحያ ያለበት 10 ቀናቶች ዙል ሒጃ ማለት ነው። በዛን ቀን ከሚሰራ ስራ የበለጠ ምንዳው ከፍ ያለ አዝካ የሆነ በዛ ላይ የጠራና ትልቅ ቦታ ያለው ስራ የለም ብለው ነብዩ አለይሂ ሰላም የተናገሩት የነበረው ማለት ነው። ስለዚህ እነዚህ ቀናቶች ያላቸው ደረጃ ከፍ ያለ ነው፣ ትልቅ ቦታም ነው ያላቸው ማለት ነው። እንደው እንትን እንዳላችሁ እንጂ እዚህ ምንድን መጣልኝ አላህ Subhanahu Wa Ta'ala ቅድም ይሄ አላህ ለኛ የሰጠው ነፍሐት ነው፣ ትልቅ ነፍሐት ነው። ነገር ግን በጣም ሰዎች ብዙ ጊዜ እቺን 10 ቀን እንዘነጋለን እንጂ hatta ረመዳን ላይ ፈርድ ሶላት 70 ይባዛል፣ ሱናው በዛው ልክ ይባዛል ተብሎ አይደል? በቀን ደረጃ ካየን በእነዚህ ቀናቶች የሚሰራ ሙሐደድ ይሄን ለምሳሌ አንድ ፈርድ የሰገደ ይሄን ያክል እንኳን ይሰጣል ባይባልም ምን ያክል ብዛት እንደሆነ አሁን ረመዳን ይሄን ያለ ሰገደ እስከ 70 እንደንያው መቼም ያው ይበዛል እየበዛ ይሄዳል። ነገር ግን በረመዳን ይሄን ያህል ከተበዛ በእነዚህ 10 ቀናቶች ደግሞ ቀናቸው
ከረመዳን ቀን እንኳን ይበልጣል ነው አሉት ዑለሞች። ከነዛ ቀናቶች ከበለጡ እንግዲህ በዚህ ውስጥ የምንሰራው ጾሙም ይሁን ሶላቱም ይሁን ከዛልከ አዝካሮችም ይሁን ምን ያክል ትልቅ አጅር ነው ያላቸውና እንደው ባንዘናጋቸው በተቻለ ያክል በተለይ ቀኑን በዒባዳ 10 ቀናት ብዙ ቀን አይደለም ሰዎችን የሚያደክም አይደለም። በተቻለ ያክል እንትን ብንለው የበለጠ ብንጠናከርበት ነው። ቅድም እንዳላችሁት ሐዲሱ ላይ በሌላም ዘገባ ላይ ነብዩ አለይሂ ሰላቱ ወሰለም ከአብዱላህ ብን ዐምር እኮ የተዘገበ ሐዲስ አለ ማሚን አያምን አልዓመሉ ፊህን አፍضل من هذه العشر ብለው ቅድም ያሳለፍነው አለ። ይሄ 10 ቀናቶች እንደ ተራቀን አናያቸው። ያው ቅድም ብለን ሁሉም ቀናቶች አላህ Subhanahu Wa Ta'ala ናቸው። ከሌሊት ለይለቱል ቀድር 10 አኺር አስበልጧል። ከቀናቶች ደግሞ 10 ዙል ሒጃን አስበልጧል። ለይለቱል ቀድር ላይ ቆመን እንደምናሳልፈው አብዛኛዎቻችን አሁን አልহামዱሊላህ ብዙ ሙስሊሞች በዚህ ላይ 10 አኺር ላይ ምን እናደርጋለን? ኢዕቲካፍ ይገባል፣ ይደክማል። ሐታ በነጋዴው ሳይቀር ሱቁን እየዘጋ ባቅሞ ወደ ዑምራ ይሄዳል በዛች ሌሊት ለመድከም። እዚህ ቀናቶች ላይ ግን አብዛኛውን ስናይ ተዘናግተናል። በተለይ በእኛ አካባቢ ላይ ባለው ልምድ ላይ ብዙ ጊዜ ሰዎች ያኒ እንደዚህ አይነት ቦታዎች ላይ የመዘናጋት ነገር አለ። ዋጋውን ያለማወቅ ችግር ነው። አንዳንድ ጊዜ የዚህ ነገር ዋጋ አለማወቅ ምን ያክል ነው የሚለው ነገር አለማወቅ በቸለተኝነት ለማሳለፍ እንትን ያደርጋልና የነዚህ ደረጃዎች እነዚህ ቀናቶች ደረጃ እንዳላቸው ምን ውስጥ ተጠቅሶ ተገኝቶ ነው ከተባለ ቅድም ያልነው ሐዲስ በመነሻነት የሚጠቀስ ነው። ወከذلك አላህ Subhanahu Wa Ta'ala በቁርአን ውስጥ ምሎባቸዋል። ቅድም እንደተጠቀሳችሁት ወልፈጅሪ ወለያሊን 10 ብሎ የተናገረው ይሄ እንደውም አብዱላህ ብን አባስ ያኒ አብዱላህ ብን ዙበይር ሙጃሂድ በርካታ ሰለፎች ከኸለፎችም እንደዚሁ የዙል ሒጃ 10 የመጀመሪያዎች 10 ቀናቶች እንደሆነ ጠቅሰዋል ተናግረዋል። ኢብኑ ከሲር ተፍሲራቸው ላይ ይላሉ وهو الصحيح ትክክለኛውም አቋም ይህ ነው 10 ዙል ሒጃ ነው የተፈለገበት ብለው ተናግረዋል። እንደውም ጀምሁሩል ሙፈሲሪን አቋማቸው ይህ እንደሆነ ሸውካኒ በተፍሲራቸው ላይ ቀናቶች ወልፈጅር ወለያሊን 10 የተባሉት የዙል ሒጃ 10 እንደሆኑ ጀምሁሮች ተናግረዋል። ጀምሁሩል ሙፈሲሪን በዚህ ነው የሄዱት ብለው የተናገሩበት ሁኔታ ነው ያለው። እንደዚሁም ደግሞ ነብዩ አለይሂ ሰላቱ ወሰለም አፍضل ايام الدنيا እንደሆነ ገልጸዋል። ይህም ሌላ ሁለተኛ ማሳያ ነው። ሶስተኛ ደግሞ حث فيها على العمل الصالح መልካም ስራዎች ላይ ሰዎችን አነሳስተዋል። በእነዚህ ቀናቶች የሚሰሩ ስራ በሌሎች ቀኖች ከሚሰሩት የበለጠ አላህ Subhanahu Wa Ta'ala ዘንድ ተወዳጅ ናቸው፣ ደረጃቸውም ከፍ ያለ ነው፣ እነሱን የሚስተካከልም ምንም ነገር የለም ብለውም ተናግረዋል። ስለዚህ ከነፍስ ጋር እንኳን ነፍስን ከመስጠት በላይ እንኳን ተተባባል። ትክክል ቀደም እንደተጠቀሰው ማለት ነው። በዛ ላይ እነዚህን 10 ዙል ሒጃን ከሌሎች እንዲበልጡ የሚያደርጋቸው ነገር ምንድነው? የውሙ አረፋ ይገኝበታል። የአረፋ ቀን ወየውመ ነህር እንደዚሁ ዒድ አልአድሃ ማለት ያለበት ቀን አለ። እንደዚሁ ደግሞ فيها الأضحية والحج حج ያለበት ወር ነው። ስለዚህ ዑለማዎች ዑሙመን በተለይ አልሐፊዝ ኢብኑ ሐጀር ምንድነው የሚሉት እነዚህ 10 ዙል ሒጃ ከሌሎች ቀናቶች በተለየ መልኩ ብልጫ እንዲያገኙ የሆነበት ምክንያት ብልጫ የተሰጠበት ምክንያት ለነዚህ ቀናቶች لمكان اجتماع العبادات فيها ዒባዳዎች ተሰብስበው ስለሚገኙ በውስጡ ብዙ ነገር ይዘው በሌሎች ቀናቶች የማይሰባሰቡ ዒባዳዎች በእነዚህ ቀናቶች ላይ ተሰብስበው ይገኛሉ። ለምሳሌ ሶላት አለ። ሶላት ሁሌም እንዳለ ሁሉ በዚህችም ቀን አለች። ሲያም አለ ያኒ በሌላም ጊዜ ቢኖርም ሁለት አለ። ሰደቃ እንደዚሁ ይኖራል። ኸይረ ስራ ምን ጁምለቲ ስለሆነ ማለት ነው። ሐጅ አለ። ሐጅ በዚህ ጊዜ እንጂ የለም ሌላ ቦታ በል እንደውም ሐታ ረመዳን አሁን ያላችኋቸውን የዒባዳ አይነቶች አካቶ ይዟል። ለምሳሌ ሰደቃውን ይዟል፣ ሶላቱንም ይዟል፣ ሁሉንም ይዟል እንደ በሚባል ግን ምን የለም ሐጅ የሚባለው ነገር ግን በዚህቻ ስቀር በዚያ ውስጥ የሚገኝ ብቻ ስለሆነ ولا يتأتى ذلك في غيرها اساسا በሌላ ቦታ ላይ ይህ አይመችም ሊመጣም አይችልም። ከዚህ አንፃር እነዚህ ቀናቶች ከሌሎች የበለጠ ብልጫና ፈዲላ እንዳላቸው ነው ኢብኑ ሐጀር አልአስቀላኒ። ስለዚህ ኢባዳ ማብዛት አለብን። በተቀሉ እነዚህ 10 ቀናቶች እንደው ዝም ብለን ችላ ብለን የምናሳልፋቸው አይደሉም። እንደው ልክ ረመዳን ሲገባ አሁን ሙስሊሙ ማህበረሰብ በጣም በናፍቆት በጉጉት ገባ ሲባል እኮ በቃ 2 ቀን ሲቀር እንትኑ ይለያሉ፣ ድባቡ ራሱ ይለያል አይደል? እዛ 10 ቀን ላይ ግን አሁን እንትን ሰው እንትን አንልም
ትኩረት አንሰጠውም። ነገር ግን የሚገርመው ዒባዳ አላህ Subhanahu Wa Ta'ala ዘንድ ዒባዳን በማስኬድ ወደሱ እሱ ዘንድ በማስቀመጥ ካየን በእነዚህ ቀናቶች ነብዩ አለይሂ ሰላቱ ወሰለም በላጭ ነው ብለውናል። ብዙ ውስጥ ደግሞ አሁን እንዳላችሁት ብዙ የዒባዳ አይነቶች አሉ። ሰውየው የቻለውን ያክል ነው መስራት። ለምሳሌ ጾም የሚችል የጾመ ቁርአኑን እየቀራ ዒባዳው ማለት ያልቻለ ደግሞ ተህሊል ሰለፎች እንደዛ ነው የሚያደርጉት አይደል? እና አቡ ሁረይራ ረዲየላሁ ተዓላ ዐንሁ እና አብዱላህ ኢብኑ ዑመር እኮ እነዛ 10 ቀን ዙል ሒጃ ሲገባ በየሱቁ እየሄዱ ምንድን ነበር ተክቢራ አድርጉ ነበር፣ ተህሊል አድርጉ ነበር። እንደውም በነሱ ተክቢራና በነሱ ተህሊል የተነሳ ሰዎች ሐታ እርተጅ አስዋቅ ነው እኮ የሚባለው አይደል? ሱቆች እንኳን የዒባዳ ቦታ እስከሚመስሉበት ነው ያሳልፋሉ የተባለውና እኛ ግን ሙስሊሞች እነዚህ ነገሮች እየዘነገናቸው ናቸው። እነዚህ 10 ቀናቶች በጣም ተዘናግተንባቸዋል። ነገር ግን ስንቅ ከምንይዝባቸው ቀናቶች ዋናዎቹና በላጮቹ እነዚህ ስለሆኑ ስንቃችንን ለነገ አኺራ ለነገ ቤታችን መያዝ አለብን። طيب ይሄኛው ጋር ተያይዞ እንደው ምናልባት ያው ትኩረት ከመስጠትም አንፃር እንደዚሁ ነክተን ብቻ እንዳናልፈው በእነዚህ ቀናቶች ውስጥ የሚሰሩ ዒባዳዎች ምንድናቸው የሚለውን ማየት የሚያስፈልገን ይመስለኛል። ለይተን እርግጥ አሁን በንግግራችን መካከል ጠቅሰናቸዋል። ቢሆንም ግን ለይተን ብናወጣቸው ደግሞ የበለጠ ትኩረት የሚያገኙ ይመስለኛልና በእነዚህ ጊዜያቶች ሊሰሩ ከሚገባቸው አንኳር ከሆኑ ዒባዳዎች መካከል አንደኛው ሲያም ነው፣ ጾም ነው። መጾም የተወደደ ነው። ሙስሊም የሆነ ሰው እነዚህን 9ኙም ቀናቶች ራሱ ቢጾም ችግር እንደሌለው ዑለማዎች ይናገራሉ። ባይሆን ሱና ነው ሰርድ ማድረጉ ሱና ነው የሚል እምነት ባይዝም እንኳን በእነዚህ ቀናቶች መጾም من جملة يعني الاعمال الصالحه የመጣው እንትን ስለዓም ነገር ነው። ዓም ነብዩ ሰለላሁ ዐለይሂ ወሰለም ما من ايام العمل الصالح ብለው ሲናገሩ ዑሙም ነው ንግግሩ ማለት ነው። ጾም ራሱ ከመልካም ስራ ስለሆነ እዛው ስለሚካተት ስለዚህ ሁሉንም ቀናቶች ራሱ ቢጾም ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እንደውም በሌላ ሐዲታቸው ጾም በጣም አላህ ዘንድ ተወዳጅ የሆነ ዒባዳ እንደሆነ ተናግረዋል። እና ስለዚህ ጾም فإنه لا مثل عليك بالصوم فإنه لا مثل له ብለውታል። أبو أمامة الباهلي قال قلت يا رسول الله دلني على عمل أدخل به الجنة ላቸው ጀነት መገባበትን ስራ እስቲ ንገሩን ብሎ ሲላቸው قال عليك بالصوم ጾምን አደራሉት እሱን አጥብቀህ ያዝ فإنه لا مثل له ጾምን አምሳያ የሚሆን ጾምን ሊተካ የሚችል ከጾም ጋር አቻ የሚሆን ምንም ነገር የለም ብለው ሰለላሁ ዐለይሂ ወሰለም ተናግረዋል። ከየትኛው መልካም ስራ ማለት ነው። ናም ከየትኛው መልካም ስራ። ስለዚህ አሁን እንዳላችሁት ጾም ይበልጣል። ናም ስለዚህ በዚህ ቀን በእነዚህ ቀናቶች ላይ ጾም ማብዛት የተወደደ ይሆናል። ያን እንኳን ባይችል እንደው ሰርደን እንኳን ባይጾም ከሌላው ጊዜ የተሻለ ናም እንደዛ ቢያንስ 10 ቀን ከሆኑ ቢያንስ 6ቱን ቀን ይቻላል በቻለ ያክል ቢጾም አግባብ ነው፣ መልካም ነው። ከዛ በተረፈ ምንም ባይችል እንኳን ደግሞ የመጨረሻዋን ቀን የውም አረፋን ሐጅ ላልሆነ ወይም ሐጅ ላይ ሙህሪም ላልሆነ ሰው ቢጾም በላጭ ነው። ደግሞ እንደው በተለይ አረፋ ያው ኢንሻአላህ ወደፊት ለብቻ በሰፊው እንመጣበታለን እንጂ ለብቻው የሆኑ እንደው ፈዳኢሎች አሉት ወንጀል የሚያስመርባቸው ጊዜያቶች አሉ። እነሱንም ወደፊት እናያቸዋለን። ነገር ግን እዚህ አሁን እንዳላችሁ ከጾም ቀጥሎ አሁን ለምሳሌ ቁርአን መቅራት፣ ቁርአን ማብዛት አላህ Subhanahu Wa Ta'ala መቼም የሱ ቃል የሆነ ከሱ ነው። ስለዚህ ቁርአን ትልቅ የሆነ የአላህ Subhanahu Wa Ta'ala ስጦታ ለባሮቹ የሱን ቃል እንድናነብ ከምናነባቸው ጊዜያቶች ደግሞ በእነዚህ ጊዜያቶች ውስጥ አብዝተን ምንም ማንበብ እንደዚሁ እንዳላችሁት ከመልካም ስራ ስለተባለ ቁርአንም መቅራት والله እሱ ላይ የኔ አንድ መልከታ አለኝ ሼክ መሐመድ ምን መሰላችሁ። ለምሳሌ ቁርአን ረመዳን ላይ عادة እንደው እኛ አካባቢ በተለመደው ቁርአን ማختም የሚባል ነገር አለ ረመዳን ላይ። ምንድነው ለምንድነው እዚህ ጋር እንደዚህ አይነት ፍክራ የማይኖረን ለምንድነው እንደዚህ አይነት ተነሳሽነት የማይኖረን የሚለው ጥያቄ ይፈጥራል። ምንድነው ከልካዩ ነገር? ለምን ሰው ዙል ሒጃ 10 ቀናቶች ላይ ቁርአን ማختም አይቻልም? ይከብዳል ወይስ ምንድነው ቀናቶቹን ምን ያክል ነው የምናያቸው የሚለው ራሱ አይምሮአችን ላይ እንትን መታየት አለበት። ምናልባት እነዚህ ቀናቶች ከረመዳን ቀን ይበልጣሉ ብለናል ቅድምም እኮ ረመዳን ላይ ሀይቀተን አብዛኛዎቻችን መስጂድ ላይ በ3 ቀን በ5 ቀን በ7 ቀን በ10 ቀን አላከተም ከተባለ እንደው 3 ቀን ያከትማሉ። በእነዚህ 10 ቀናት ውስጥ እንዳላችሁት እንደው ቁርአንን ምን ብለናል? ዘንገተ ነው ሀታ ቢቀራ እንኳን መህጁር ነው ማለት ይቻላል። ከሌላው ጊዜ ከረመዳን መብለጥ አለበት። እዚህ ቀን ላይ ቢያንስ አንድ ሰው በረመዳን
በ3 ቀን የሚያختም ከሆነ እንደው ያን ከዛ እንኳን ማስበለጥ ባይችል በዚች 10 ቀን 3 ጊዜ ማختም እንኳን አንድ ጊዜ እንኳን ቢሆን እንደ ቢቻል እንኳን እንትን ካለ አንድ ጊዜ እንኳን ማختም እንደዚህ እሱ ላይ ትኩረት ማድረግ አለብን። ሌላኛው ደግሞ መሰራት ያለበትና የተዘነጋ ነገር ተክቢራ በእነዚህ ቀናቶች ላይ የተወደደ ነው። ተክቢራ ሲባል ያው ፉቃዎች እንደሚዘክሩት ሁለት አይነት ነው። ሙቀየድ አለ፣ ሙርሰል አለ። ሙቀየድ የምንለው አድባር ሰለዋት የሚኖር ነው። የዛኔ ከኢደል አድሃ በኋላ ኢደል አድሃ ያኒ የውም አረፋ አስር ላይ ጀምሮ የምናደርገው ማለት ነው። ይሄኛው ሙጥለቅ ልቅ የተባለው ልቅ የሆነ ተክቢራ ደግሞ አለ። ምንድነው እሱም በቃ በማንኛውም ሰዓት ላይ ቅድም የጠቀሳችሁት ሐዲስ አለ። ሁለት ሰሃቢዎች በየገበያው እየገቡ ተክቢራ ያደርጉ እንደነበር የተጠቀሰው በእነዚህ ቀናቶች ነው። አላህ Subhanahu Wa Ta'ala ليذكروا اسم الله على ما رزقهم من بهيمة الأنعام ምንድነው ያለው በሱረቱል ሐጅ ላይ الأنعام እነዚህ አላህ Subhanahu Wa Ta'ala የሰጣቸውን የቤት እንስሶች በተለይ ለኡድሂያ የተዘጋጁ ነገሮችን ሲያዩ ተክቢራን ዚክር እንዲያደርጉባቸው አላህ ያዛል። ويذكر اسم الله في أيام معلومات على ما رزقهم من بهيمة الأنعام الله سبحانه وتعالى سمون እንዲያወሱ في أيام معلومات በታወቁት ቀናቶች ላይ የታወቁት ቀናቶች ምንድናቸው? فقد ورد عن ابن عباس في أحد القولين عنه أنه قال الأيام المعلومات أيام العشر አስሮቹ ቀናቶች ናቸው ብሎ እንደተናገረ اذكر الله في أيام نعم في أيام معلومات واذكر اسم الله في أيام معلومات حج ላይ ማለት ነው في أيام نعم سورة الحج ላይ في أيام معلومات على ما رزقهم من بهيمة الأنعام الله በረዘቃቸው የቤት እንስሶች ላይ የአላህን ስም ያወሱ ዘንድ ይላል። ፍቃዎች ምንድነው የሚሉት? ለውድህያ የተዘጋጁ እንደዚህ ከብቶች ፍየሎች ምናምን ሲመለከት ተክቢራ እንዲያደርግ የተወደደ ነው ብለው ይላሉና hatta እንስሶቹን እንኳን ሲያይ መልካም ስራ የተዘጋጁ ስለሆነ እና ዚክር ላይ ደግሞ የመጡ በርካታ ንሱሶች አሉ። አሁን ባጭር እንትን ምንላቸው አይደለም። ነብዩ አሰላቱ ወሰለም ሰበቀል ሙፈሪዱን አሉ፣ ብቸኞቹ ቀደሙ ምናም ብለው ተናገሩ። قالوا وما المفردون يا رسول الله قال الذاكرون الله كثيرا والذاكرات አላህን በብዛት የሚያወሱ ወንዶችና ሴቶች ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። hatta አላህ Subhanahu Wa Ta'ala ቁርአን ላይ ስለ መልካም ሰሪዎች እነል ሙስሊሚን ወልሙስሊማት ወልቃኒቲን ካለ በኋላ በምንድነው ያختመው? ወዛኪሪን አላህ ከثيرን አዕድ الله لهم ነው የሚለው ቁርአን አላህ Subhanahu Wa Ta'ala። ስለዚህ እንዳላችሁ ዚክር የሚባለው ነገር ቀላል አይደለም። መቼም የሚያቀው ውጤቱን የሚሰራ ሰው ለሰራ ምን አለ ውጤት አለው። የሰራ ሰው ውጤት አለው። አባሪ ለምሳሌ ዚክር የሚያበዛ ሰው ልቡ ላይ የልብን ጥፍጥና ልብ ላይ ዚክር የሚባለው ምን ያክል ተጽዕኖ እንደሚፈጥር አثر አለው። ስለዚህ ያንን የሚያቀው ደግሞ ዚክር የሚያደርግ ሰው። ስለዚህ ራሳችንን እኛ ልባችንን በተለይ በአሁን ሰዓት ብዙ ሸዋግሎች አሉ፣ ብዙ ከዒባዳ የሚያዘናጉ ነገሮች አሉ፣ በጣም ማዓት ነገሮች ናቸው። ስለዚህ ያን ነገር እኛ ደግሞ መቋቋም የምንችለው ዚክር ጋር ነው። مثلا النبي عليه الصلاه والسلام እኮ مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت ብሏል። ስለዚህ ዚክር የሚባለው ነገር hatta እንኳን በእነዚህ ቀናቶች አይደለም በሌላ ጊዜ ዚክር የሚያደርጉ ሰዎችና የማያደርጉ ሰዎች ልዩነታቸው በህይወት እንዳለና እንደሞተ ማለት ነው። ሀይቀተንም ነው እኮ በቃ ልብ ከሞተ ሰውየው የሚንቀሳቀስ ሬሳ ማለት ይችላል እኮ ይለም ሞቷል ሰውነቱ። በቃ ዚክር ካላደረገ አላህን ካላስታወሰ ስለ ሙናፊቆች አላህ Subhanahu Wa Ta'ala ምንድነው አለ? ወላ ይذكرullah ኢላ ቀሊል። ግን የሚገርመው ማለት ነው ሙናፊቆች እኮ እንትኑን ካየን ዚክር ያደርጋሉ አይደል? ግን ምንድነው እንደ ትንሽ ነው ዚክር። በቃ ሆነ ዚክር አለው በቃ። ግን እኛ ምንድነው በዚች 10 ቀን በተለየ መልኩ ልባችንን ከአላህ ጋር ማስተሳሰር አለብን። ከአላህ ጋር ማገናኘት አለብን። بخصوص هذا الموضوع عند حديث ላይ እዚህ ጋር የተጠቀሰው ምንድነው የሚለው ኢማሙ አህመድ አልበይሃቂ ሌሎችም የዘገቡት ዘገባ ከአብዱላህ ኢብኑ ዑመር በዘገቡት ዘገባ ላይ ما من أيام أعظم عند الله ولا أحب إليه العمل فيهن من هذه الأيام العشر فأكثروا فيهن من التهليل والتكبير والتحميد خاصة አድርገው ማለት ነው በልዩነት ተናገረው ጠቅሰውት አላህ ዘንድ ከነዚህ ቀናቶች የበለጠ ምንም ስራ የሚሰራበት ጊዜ የለም። ስለዚህ በእነዚህ ቀናቶች ላይ ተህሊል ላኢላሃ ኢላላህ አላሁ አክበር አልহামዱሊላህ የሚሉትን ዚክሮች አብዙ ብለው ነብዩ ሰለላሁ ዐለይሂ ወሰለም በኻስ ተናግረዋል። ስለዚህ እነዚህ ቀናቶች የዚክር ማድረጊያ ቀናቶች ናቸው። ሌሎችም እንደዚሁ የሚሰሩ ዒባዳዎች አሉ። ከዛ መካከል ለምሳሌ አተውበት ነሱህ እንደው እንትን እንዳላችሁ ጠቅላላ ለማድረግ ያክል ፕሮግራማችንም ወደ መቋጫ ወደ መጨረሻ አካባቢ እየደረሰ ስለሆነ ኢንሻአላህ በሚቀጥለው ይሄንንም እናያለን። ነገር ግን እንደው ይሄ ዚክር የሚባለው ነገር ዒባዳ የሚባለው ነገር እንደ ቀለል አድርገን እንዳናየው በተለይ በዚህ በ10 ቀን ላይ ጠንከር ብለን መስራት አለብን። ሼህ አብዱ ጀሊልም ይሄንኑ ያስተላልፉልን ያሉት። ስለዚህ በተቻለን ያክል በነዛ 10 ቀን
በተለየ መልኩ ዒባዳዎችን መስራት አለብን። ኢንሻአላህ የዛሬው ፕሮግራማችን በዚህ እናጠናቅቃለን። በቀጣይ ፕሮግራማችን ላይ ካቆምንበት ያው ስለ ተውበተ ነሱሃ ጀመር አድርገን ነው ልንጀምር ተዘጋጅተን ያለነው። ኢንሻአላህ በሚቀጥለው ፕሮግራማችን አላህ ሱብሓነሁ ወተዓላ በሰላም ያገናኘን። ወሰለላሁ ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን።